ዛሬ እዚህኛ የተሰባሰብነው ታላቅ ህልም ይዘን ነው። እሺ ውድ ኦርቶዶክሳውያን ይሄ የምትመለከቷት የእናታችን የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ ነው። አደራሞ ነጋከን ኡንገን ኑ ያደተን ያከን ኡንገን አደራ ከሰኒ ጀቻለኩ እሺ ውድ ኦርቶዶክሳውያን ይሄ የምትመለከቷት የእናታችን የእመቤታችን የቅድስት ድንግል ማርያም ቤተ መቅደስ ነው። ጅማ ሀገረ ስብከት ውስጥ ሸዋ ጌጣ በዓታ ለማርያም ትባላለች። እንደምትመለከቱት እጅግ በጣም በሚያስገርም ሁኔታ ነው ያለው። መሰረት የለውም፣ አይታችሁታል። እንዳለ ሳር ተጎዝጉዞ ነው ያለው፣ መሰረት የለውም ማለት ነው። ከዚህ በፊት የታቦቱ ማደሪያ የነበረው እንደዚህ ባለ መልኩ በቆርቆሮ ተሰርቶ የነበረ፣ አሁን ግን ሌላ እንግዲህ በጎ አድራጊዎች አምጥተው የቃል ኪዳኑ ታቦት የሚያርፍበትን ሌላ አሰርተዋሉ መንበር ማለት ነው። እዚህ ከላይ ስትመለከቱት በምስጥ የተበላ የተቦረቦረ ነው ያለው። እዩት፣ ተመልከቱ። ባለማህተብ ኦርቶዶክሳውያን እኛ ቤታችን ያማረ የደመቀ የተዋበ ውብ የሆነ ነው። ይህቺ የእናታችን የእመቤታችን የድንግል ማርያም ቤተ መቅደስ ግን እንዲፈርሶ እናገኘዋለን። እንዱ ዋን አርግነ ዋቀዮ ሰናይብሱ ጎፍተን ሰናይብሱ ረኛ ሰኒያከን ቢደን ከሰኖ ላታው ኑቲ ነመ ዱአቱ ኩኖ ዱአቱ ደብ ፈየ ረኛ ሰኒያከን ሃይማኖቲ ከኛ ጀነብያ ባነ ባንከኛ ቢያኑ ባሰኒ ኢሳኑ ራደ መኔኑት ሞን ኩኖ ቆባቲ ሆየ ሰዳኔ ማረሚን ከኛ ሞን ቡኬ ዳበቴ አማ ከነን ወጋር ሲብቴሞን አማ ከና አርጉን ከኛ ኩኖ ኑቲ ነመ ዱኤካኤ ዋቀዮ ቢደና ከሰና ጉዲስ ክብሪን ከሰን ወላተም ለወምን ከሰን ወላተው የቢፋማ ጎፍተንስና የብሱ ነጋንስና ገልቹ አደራሞ ነጋከን ኡንገን ኑ ያደተን ያከን ኡንገን አደራ ከሰን ይቻለኩ እና እንግዲህ አባቶችን እያያችሁ ነው። ይሄው አባቶች ከጎናችን ያሉት አባቶች አሉ። ብዙ ዘመን የቆዩ አባቶች ናቸው። ሃይማኖታችንን አለቅም በማለት ሃይማኖታቸውን ይዘው እስከ ዛሬ ድረስ የቆዩ አባቶች ናቸው። እናንተም እንግዲህ እነዚህን አባቶች ያሉትን ትውልዶች እያያችሁ ይሄንን ቦታ ይሄን የወደቀውን ቦታ እንድታነሱልን በእግዚአብሔር ፍቃድ እንጠይቃለን። እናንተንም ደግሞ መልካም እግዚአብሔር በመልካም እንደመጣችሁ በሰላም ወደ የቤታችሁ ይመልሳችሁ። እግዚአብሔር ከናንተ ጋር ነው። እግዚአብሔር ይረዳችሁ። እግዚአብሔር ይጠብቃችሁ። የሀገረ ስብከታችን
የየመምሪያው ክፍል ኃላፊዎች፣ የተከበራችሁ ካህናት፣ አባቶች፣ ወንድሞች፣ ዲያቆናት፣ የሰንበት ትምህርት ቤት ዘማሪያን፣ ወጣቶች እንደዚሁም በሀገር ውስጥም በውጭ ሀገር ያላችሁ ይህንን መራግብ እየተከታተላችሁ ያላችሁ ሁላችሁ ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንደ እግዚአብሔር እንደ አምላካችን ቅዱስ ፈቃድ አጠር ላለ ደቂቃ የእግዚአብሔርን ቃል እንማማራለን። በመቀጠል ደግሞ እናንተ አሁን እያበረከታችሁት ስላላችሁት መልካም አስተዋጽኦ ጥቂት ነገሮችን እንነጋገራለን። እግዚአብሔር ከሁላችንም ጋር ይሁን። እንግዲህ ዛሬ ሁላችሁም የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የእግዚአብሔር የክርስቶስ ቤተሰቦች መሆናችሁን በተግባር እያሳያችሁ ነው ያላችሁት። ድንግል ማርያምን እወዳታለሁ አከብራታለሁ የሚል ሰው ድንግል ማርያምን መውደዱን ማክበሩን ማሳየት የሚገባው በስራና በእውነት ነውና በእውነት ዛሬ ሁላችሁም የእመቤታችን የቅድስት ድንግል ማርያምን ቤተ ክርስቲያንን ለመስራት ለማነጽ ሁላችሁም የተረባረባችሁ ያላችሁ ለእርሱ ያላችሁን አክብሮት እየገለጻችሁ ናችሁና አሁንም ደግሞ ስጦታችሁ ይቀጥል። እግዚአብሔር በረከቱን ለሁላችሁም ለሁላችንም ያድለን። እመቤታችን ቅድስት ድንግል ማርያም በሉቃስ ወንጌል በምዕራፍ 1 ቁጥር 48 ላይ እንደዚህ ብላ ተናግራለች። ናሁ እምይእዜሰ ያስተብጽሖኒ ኩሉ ትውልድ፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል ብፅዕት ይሉኛል ብላ ድንግል ማርያም ይህን ቃል ተናግራለች። ስለዚህ እኛም ትውልድ ነንና የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት የሆነችዋን ንጽሕት ቅድስት ድንግል ማርያምን ከልቦናችን ሆነን እናወድሳታለን፣ እናመሰግናታለን። የእግዚአብሔር ቤተሰቦች ሁላችንም የምንሰራው የእግዚአብሔር ቤት ነው። እግዚአብሔር አምላካችን በነቢዩ በሐጌ አንደበት እንደዚህ ይላል፣ እነሆ ይህ ቤት ፈርሶ ሳለ እናንተ በተሸለሙ ቤቶቻችሁ መኖር አሁን ጊዜ ነውን? እነሆ ወደ ተራራ ውጡ፣ እንጨትን ቁረጡ፣ ቤቱንም ስሩ፣ እኔም መሰገንበታለሁ፣ በእርሱ ደስ ይለኛል ይላል። ስለዚህ የምንሰራው ቤት እግዚአብሔር የሚደሰትበት እግዚአብሔር የሚመሰገንበት ቤት ነው። በእውነት ዛሬ በጠዋት ተነስተን ወደዚህ ቤተ ክርስቲያን ሁላችንም ሄደን ነበረ። በቦታው ላይ የነበረውን ነገር ተመልክተናል። መንገዱ እጅግ በጣም አስቸጋሪ መንገድ ነበረ። ዳገቱን ለመውጣት በጣም ያስቸግር ነበረ። በተለይ ዝናብ ሲዘንብ መኪና ወደዛ ቦታ ለመውጣት በጣም አስቸጋሪ ነው። እንግዲህ ሄዳችሁ ወንድሞች ሁላችሁ ታውቃላችሁ። የሄድንበት መኪና ተጎትቶ ነበረ የወጣው በሰው ኃይል ማለት ነው። ቦታው ላይ ደርሰን ያየነው ነገር በጣም በጣም የሚያሳዝን ነገር ነው። በጆሮ ከመስማት በአይን ማየት ይበልጣል። ቦታው ድረስ ሄደን ሁኔታውን ተመልክተናል። የህንፃው ቤተክርስቲያን መፍረስ ብቻ ሳይሆን መጎዳት ብቻ ሳይሆን በቦታው ላይ እጅግ በጣም የሚያሳዝነው የምዕመናን መጎዳት ነው። በቦታው ያሉት ክርስቲያን ወገኖቻችን ትምህርት ከማጣት የተነሳ በየጊዜው የካህን አገልግሎት ከቦታው ላይ አለመገኘት፣ በየጊዜው ቅዳሴ አለመቀደስ፣ የሰባኪ እጥረት፣ ይህን የመሳሰሉ ነገሮች ለብዙ ነገር እንዲጋለጡ አድርጓቸዋል። ቅድም በመምህራችን ሲገለጥላችሁ ሰምታችኋላችሁ። በቦታው ላይ ከ270 እስከ 300 የሚደርሱ ምዕመናን ነበሩ። ነገር ግን በአሁኑ ሰዓት እኛ ሄደን በአይን እንዳየነው እስከ 28 የሚደርሱ ምዕመናን ብቻ ናቸው የቀሩት። እዚህ ላይ አንድ ነገር ደስ የሚያሰኝ ነገር ነገራችሁ። አሁን ከተወሰነ ጊዜ በኋላ በቦታው ላይ የተወሰነ እንቅስቃሴ ሲደረግ በሚገርም ሁኔታ ወደ 3 የሚደርሱ ሰዎች ከምንፍቅና ሕይወት ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ተመልሰዋል። እግዚአብሔር የተመሰገነ ይሁን። አሁን ይህ አገልግሎት ጠንክሮ የሚቀጥል ከሆነ ህንፃ ቤተክርስቲያኑ በአግባቡ የሚሰራ ከሆነ ትምህርተ ወንጌል በአግባቡ የሚሰጥ ከሆነ ጉባኤያት በቦታው ላይ የሚከናወኑ ከሆነ በእርግጠኝነት የሄዱት ሰዎች በአጠቃላይ ወደ ቤተክርስቲያን ተክለው ይመለሳሉ። ይሄ ደግሞ የማይቀር ነገር ነው። ስለዚህ አሁን አገልግሎቱን እየፈለጉ ነው። ህንፃ ቤተክርስቲያኑ ተሰርቶ እንዲያልቅ በጣም ጓጉቶ ነው ያሉት።
ቦታው ላይ እንዳየነው ግድግዳው እየፈረሰ ነው፣ ጣሪያው እያፈሰሰባቸው ነው የሚገኘው። ስለዚህ ቤተክርስቲያኑ የምናንጸው በዛ አካባቢ ያሉ ምዕመናን ወደ ቤተክርስቲያን እንዲመለሱ፣ ልጆቻቸው እንዲያጠምቁበት፣ እነሱ ንስሐ ገብተው እንዲቆርቡበት፣ ሰባኪ በቦታ ሄዶ አስተምሮ ሰዎችን እንዲያውቁ ስለ ሃይማኖታቸው ግንዛቤ እንዲያገኙ ለማድረግ ነውና ሁላችሁም በዚህ አገልግሎት ላይ የምትሳተፉ የእግዚአብሔር ቤተሰቦች የድንግል ማርያም የቃል ኪዳን ልጆች እየሰራችሁ ያላችሁት ቤቱ ተመርቆ ተሰርቶ አይታችሁ ምዕመናን በቦታው ላይ በዝተው አይታችሁ ደግሞ የደስታው ተካፋይ ለመሆን ያብቃችሁ፣ ያብቃን። እግዚአብሔር ይስጥልን። የሰማነው በየልቦናችን ያሳድር። አደራሞ ነጋከን ኡንገን ኑ ያደተን ያከን ኡንገን አደራ ከሰኒ የቻለኩ እና እንግዲህ አባቶችን እያያችሁ ነው። ይሄው አባቶች ከጎናችን ያሉት አባቶች አሉ። ብዙ ዘመን የቆዩ አባቶች ናቸው። ሃይማኖታችንን አንለቅም በማለት ሃይማኖታቸውን ይዞ እስከ ዛሬ ድረስ የቆዩ አባቶች ናቸው። እናንተም እንግዲህ እነዚህን አባቶች ያሉትን ትውልዶች እያያችሁ ይህንን ቦታ ይህን የወደቀውን ቦታ እንድታነሱልን በእግዚአብሔር ፍቃድ እንጠይቃለን። እናንተንም ደግሞ መልካም እግዚአብሔር በመልካም እንደመጣችሁ በሰላም ወደ የቤታችሁ ይመልሳችሁ። እግዚአብሔር ከእናንተ ጋር ነው። እግዚአብሔር ይረዳችሁ። እግዚአብሔር ይጠብቃችሁ። ዛሬ እዚህኛ የተሰባሰብነው ታላቅ ህልም ይዘን ነው። ይህ ህልም የቤትና የሲሚንቶ ብቻ አይደለም። እባካችሁ ሁላችሁም ይህን ቪዲዮ ኮፒ ሊንክ፣ ሪፖስት፣ ሼር በማድረግ እችን ቅድስት ቤተክርስቲያን እንድናሰራ ተባበሩ። አንድ እውነት ልንገራችሁ፣ ቤተክርስቲያን በአንድ ሰው ብቻ አትሰራ፣ በብዙ ደጋግ ልቦች ነውና ልባችሁንም ብራችሁንም አይምሯችሁንም ሁሉ ነገራችሁንም እንድትሰጡን በመብርሃን ስም እንጠይቃለን። እሺ፣ በአስራችን ቤተክርስቲያን እንደምታዩት በ1949 ዓመተ ምህረት ነበር የተተከለችው። ቀደም ሲል ብዙ ምዕመን ነበራት። አሁን ዛሬ ግን ምዕመኖቹ አጠፍተው ያ አገልጋይ ካህናትም ነበሩ። አገልጋይ ካህናትም አረፉ። ዛሬ እኔ ግን በቅርብ ጊዜ ዛሬ እዚህ መድረሴ ከ23 ዓመት ወደዚህ ነው። አሁን ያሉት ምዕመናን ብዙ ምዕመናን የነበሩት ምዕመናን አሁን ወደ ጴንጤ ሃይማኖት ወደ መናፍቅ ጠፍተው ያሉት ምዕመናን 24 ናቸው። ከ24 እንደውም ብዙ ጥቂቶቹ ጴንጤም ባለቤታቸው ጴንጤ የገቡትም አሉ። እነሱም ሙሉ በሙሉ አይደሉም እና በጣም እቺ ቤተክርስቲያን ወደ ኋላ ቀርታ ነው ወድቃ ነው ያለችው እና በእናንተ ጉልበት በክርስቲያኖች ጉልበት እንድታነሱልን አደራ እንጠይቃለን። እንደምታዩት ይኸው ፍሳሹም እያያችሁ ነው። ቤተክርስቲያኗ ውስጡም እየፈሰሰ ነው። ፍሳሽ አላት። መቅደስ ውስጥም ኪኔ ማይለት ውስጥም ቁመን የምናገለግልበት ቦታ የለምና አደራችሁ ነው በእግዚአብሔር ፍቃድ